አለይኩም ወራህመቱላሂ ወበረካቱ። ውድ የፋፊ ቤተሰቦች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ግሪስ ፋሚሊዎች፣ የሩታዬ ድነቂዎች፣ የኔ ፋሚሊዎች በሙሉ ግሪስ ፋሚሊ እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ እንግዲህ መጥቼላችኋለሁኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አዳዲስ ሰዎችም በጣም እየመጣችሁ ነው። በጣም አመሰግናችኋለሁ። እስቲ ትደግች ልጅ መዳም ቤት ነው ያለችው፣ አብረን እናሳድጋት ብላችሁ ቪዲዮን እያያችሁ ዛሬ እዚህ ስላደረሳችሁኝ ውድ ፋሚሊዎቼ በጣም አመሰግናለሁ። በጣም ወዳችኋለሁ። ቅንነት ለራስ ነው፣ ደግነት ለራስ ነው። ስራ እና ማንነት አብሮን የሚሄደው። የሰው ልጅ ክፋት ምንም አይጠቅምም። ሰው ሀገር ስንኖር ደግሞ ሰው የቤተሰቦቻችን የራሳችን የምንላቸው እናት፣ አባት፣ እህት፣ ወንድም ሰው ሀገር ስንወጣ ኢትዮጵያ ይቀራሉ ስላችሁ እዚህ ጋር አብረን ክፉንም ደጉንም የምናየው ኢትዮጵያኖች ነን። በቃ ወንድም ሴትም ማለት ነው። ኢትዮጵያኖች ደግሞ ትንገዳደፍ ያምርብናል። ትንገዳደፍ ትልቅ ቦታ መድረስ እንችላለን። እንደዛ ስላችሁ እናንተ ቪዲዮዬን እየከፈታችሁ ስታውልኝ እኔ የማደግ እና ለሰው ልጅ ብርታት እንደሆን የሚገድፈኝ እናንተ የኔን ቪዲዮ ስታውልኝ ነውና እያያችሁልኝ ደግሞ ተከፋይ ልታረጉኝ እንደዚህ ያደረሳችሁኝ እናንተ ኢትዮጵያኖች ናችሁ። ኤርትራዎችም አላችሁ፣ ደጋግ ኢትዮጵያኖች፣ ደጋግ የኤርትራ ልጆች አላችሁ። በጣም ወዳችሁ ስማችሁን ብገልጸው ደስ ይለኝ ነበረ። የዋሆች ለሰው ብላችሁ ብዙ መስዋዕት የምትከፍሉ ምን ብዬ ልንገራችሁ? በእውነት እኔ እዚህ ሚዲያ ላይ ስወጣ ብዙ ጓደኞችን አፍርቻለሁ፣ ብዙ ሰዎችን ተዋውቂያለሁኝ። ግን የብዙ ልጆች ህይወት ለሰው ነው የሚኖሩት። ለሰው ልጅ በጣም ክብር አላቸውና ይሄንን ራሱ ተምሬበታለሁኝ። እኛ ብሶ ወደ ገጠር ያደግን ልጆች ኖረን በቃ ለቤተሰቦቻችን ለጎረቤቶቻችን እንደዚህ እንጂ እንደዚህ ሚዲያ ላይ እንደዚህ ሰው ይተባበራል ብለን የምናቅ ሰዎች አይደለንም። ነገር ግን አሁን ሳየው ሚዲያ ማለት እናት አባት ነው። ሰው እንዳድግ የሰውን ልብ ደግሞ የሚያውቁ ናቸው። ሰው ውስጥ ሰው ልብ ላይ ምን እንዳለ የሚያውቁ ናቸው ብዙዎቻቸው። በንግግራችሁ፣ ባረካታችሁ፣ ባስተሳሰባችሁን ባረካት ያውቁታል። በእውነት እኔ በጣም የገረመኝ ነገር ይሄ ነው። በቃ ምን ብዬ ልንገራችሁ? ምን እንደምንሰራ ምን እንደምናስብ የሚያውቁ ልጆች ናቸው ብዬ ነው ያሰብኩት። ሚዲያ ላይ ያለ ህዝብ ማለት ነው። እና ደግነታችንንም ክፋታችንንም በደንብ ነው የሚያውቁት። ላይክ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው። እኔ ዛሬ ለኢትዮጵያ ደግነት ነው የማወራው። ማለት በእይታ እኔ አንድ ጊዜ ማነው ማርክ ዩቲዩብ ማለት ነው የቡታጀራው ሲያወራ ስሰማው እናንተ በእይታ ሰውን የምታውቁ ናችሁ ሲል ምን ማለቱ ነው? ሰው እንዴት በእይታ ያስታውቃል? ሰው ልጅ አብሮ ሲኖር ሲጋጭ ሲቧከስ ምናምን እንደዛ አንድ ላይ ሲኖር ጉልቻና ጉልቻ የሚጋጨል አይደለ? አብራችሁ ስንኖሩ መቼም አይጋጭልም። በዛ ሰዓት ማንነታችን እንተዋወቃለን ብዬ ነው የማስበው። ግን በእይታ ለራሱ ሰው ማንነቱ ይታወቃል። ይሄ ምንድነው? ብልህ ሴቶች አሉ፣ ብልህ ወንዶች አሉ፣ ሚዲያ ላይ ኮሜንት የሚጽፉ ማለት ነው። የሰውን ልብ የምታውቁ ኢትዮጵያኖች፣ ኤርትራዎች አላችሁ። እናንተ ትልቅ ክብር አለኝ። ለሰው ልጅ ብላችሁ ራሳችሁን ዝቅ አድርጋችሁ የተሰደባችሁ የተዋረዳችሁ እነሱ እንዲያድጉ አብርሽና ሩታ ትልቅ ቦታ እንዲደርሱ ይሄን መስዋዕት የከፈላችሁ ብዙ ጀግናዎች አላችሁ የኤርትራ ልጆች። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለኔ ደግሞ ፋፊ ስራሽን ስሪ፣ ዩቲዩብሽን ስሪ፣ እዛም ዩቲዩብ ላይ ተከታተል ከስከሽ የኔ ቆንጆ ብለሽ አይሩታ ማይላብ የሰው ዘር ማለት የትግሬ ልጅ ናት። በእውነት ሩታ ማይላብ ማለት ትግሬ ናት። ነገር ግን ቅንነቷን ነው ማለት ነው ሰውን ለማስታረቅ ሰውን እንደዚህ ሚዛናዊ ሆና ለመሄድ ሩታ ማይላብ አይላብ ይብየሻለሁ የኔ ቆንጆ። እርሜና ጤና ሰጥቶሽ ከልጅሽ ከእናትሽ ከወንድሞችሽ በሰላም ያገናኝሽ። ብዙ ጊዜ ቢት አሁን ሰሞኑን ቶክቶክ እየገባሁ አይደለም። ነገር ግን አስተሳሰቧና አላማዋ ሰው ልጅ እንዲፋቀርን ሰው እንዲራራቅ አታረግም። እና ብዙ አሉ በቃ ኢትዮጵያ በመሆኔ በጣም እኮራለሁ የምለው እንዲህ አይነት ሰዎች ስላሉ ነው። በጣም ጀግና ናት። አላማዋ አንድ ነው። አስተሳሰቧ ሰውን ያንጣል። በቃ ሰውን ቅንጭላቱን የሚቀይር ስትናገር ለራሱ ወይኔ እሷን አሁን የሚተቻት ሰው ይኖራል። በጣም የዋህ ናት ማለት
እኔ እንጃ ብዬ ልንገራችሁ። እና ብዙ ኢትዮጵያኖች አሉ ለሰው ጥቅም ብለው ራሳቸውን አሳልፈው የሚሰጡ ማለት ነው። በቃ ምንም እንኳን አይደርሳቸውም። አንድ ዩቲዩበር ተለወጠ፣ ሰራም፣ ተሰደበም፣ ተረገጠም ለራሱ ነው። ቲክቶክ ላይ ያሉ ሴቶች ብዙዎቻቸው ምንም አይደርሳቸውም። አንዳንድ ጅቦች አሉ ደግሞ ከመዳም ቅመሞች እንደ አድናቂ መስለው ገንዘብ እየቀሙ ራሳቸውን የሚቀይሩ አሉ። እነዛን አይወክልም አሉ። ዘመር መስለው ጥላት ማለት ነው። የአብርሽ ጥላቶች አሉ። ገንዘብ ይቀበላሉ ከመዳም ቅመሞች። ከመዳም ቅመሞች ደግሞ በቃ የሆነ የዋሆች አሉ። በገንዘብ የሚወደዱ አድናቂ አሉ። ገንዘብ ሲሰጧቸው የሚወዷቸው፣ ገንዘብ ካልሰጣችኋቸው የማይወዷቸው። እነዛን እኔ ርቄያቸዋለሁ። ማለት ካልሰጠህ የማይወድ ከሆነ ይሰሩልኛል። እኔ ገንዘቤን ለአንድ ለተራ ሰው ገንዘብ እንዴት አዋጣለሁ? እና ሰሞኑን የተፈጠረ ነገር አለ በመሀላችን እና ወደን ፈቅደን ያደረግንናት ያሳከምናት ታማ ልጅ ነበረችና አሁን እሷን ገንዘባችንን ሰተን እንደዚህ ብለን መድረስ ነው ሲያወሩ በጣም ያፈርኩባቸው። ከነዚህ ጋር አብሬ መብላት መጠጣቴ፣ አብሬ አንድ ጀስት ማውራቴ በጣም አፈሬባቸዋለሁ። እኔ በእውነት በጣም ነው ያፈርኩት። አንድ ሰው ታማ ካሳከማችሁት አርጌለታለሁ ብሎ መወራት አለበት የለበትም? ግን ገንዘብ ለምን ለኔ አልሰጥሽኝም፣ ለምን እኔ በአንቺ ገንዘብ አልተወደድኩም ብላ እኛን ስጠላን ያቺ ሴትዮ ግን የተቃወማት የለም። ነገ ተነገ ወዲያ ግን ሀቅ ባፍንጫ ትወጣለች። ሁሏም ያሽቃበጠችውላ እዚህ ምድር ላይ ዋጋዋን ታገኛለች። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ደግም እንዳለ በጣም መጥፎ ሰውም እኛ ዝቅ አድርጎ የመዳም ቅመሞችን የሚበላም የመዳም ቅመም ስላለ ነው ይሄን ያልኩት ማለት ነው። በመረጃ ማለት ነው። በራሴ የደረሰብኝም ስላለ ማለት ነው። እና ደጋግ ኢትዮጵያኖችም እንዳሉ እኛን የሚያሞኙንም የመዳም ቅመሞች አሉ። እኛን እንደ ጅል እነሱ እንደ ታዋቂ እንደ ጥሩ ሰሪታ ሆኖ የሚታዩ የመዳም ቅመሞች አሉ። እነዛን አይወክልም። እነዛ ልክስክስ ናቸው፣ በላተኛ ናቸው። ሰው ሚዲያ ላይ የመጡት ሰውን ለመብላት ነው በቃ ቆርጠ የተነሱት ማለት ነው። እነዛን አይወክልም። እና ውድ ኢትዮጵያኖች በጣም ነው የምወዳችሁ፣ በጣም የማከብራችሁ። እኔንም እያሳደጋችሁኝ ነው። ትልቅ ቦታ ልደርስ ምንም አልቀረኝም። አሁን ተከፋይ በቃ የመንግስት ሰራተኛ በሉት እንግዲህ ዩቲዩበር በቃ በወር ይገባል ዶላር በሉ። እንደዛ ነው። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ በምርጥ ቪዲዮ እመጣላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እንግዲህ ማለት ነው ሳቅ እያልኩ ነው የምመጣው። ሰላም ግሪስ ፋሚሊ ሰላም ብያለሁ። ክርስቲያን ወገኖቼም ሰላም ብያለሁ። ውድ ፋሚሊዎቼ እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ የመጣሁት እንግዲህ እኔ ሩታዬ አድናቂ ኮራ ጀነን ብዬ በማንነቴ የማልሸማቀቅ በጣም ጀግና ናታችሁ ነኝ። የልጆቿ እናት የቤቷ ባለቤት ማለት ፋፊ ናት። እኔ የእናንተ እናት ብዙዎቻችሁ ትከቱኛላችሁ። ብዙዎቻችሁ በዚህ እድሜሽ ሚዲያ ወጥተሽ ምን ልትሰሪ ነው ምንድነው የምትሉኝ ነገር አላችሁ። እኔ ገንዘብና ገንዘብ ሰራለሁ፣ ቤቴን እመራለሁ። አለቃ አቋም ይሄ ነው። ውድ የሩታዬ ጀግናዋ የንግስቷ የፍልቅልቋ ቤተሰቦች ሰላም ብያለሁ። እንግዲህ ዛሬ የመጣሁት በጣም ደስ ብሏችሁ በቃ እቺን ዱንያ ባለንበት ዘመን ላይ ለማንኛውም ብላችሁ ራሳችሁን ዝቅ እንዳታረጉ። ሴቶች ወንዶችም አላችሁ በራሳችሁ ኮንፊደንስ የሌላችሁ በቃ ሁሉ ጊዜ ተጨናንቃችሁ የምትኖሩ ዱንያ ናት። በቃች ዱንያ ናት። እችን ዓለም በደስታ አሳልፏት ለማለት ነው። ሁሉም ነገር ይቀራል። በእውነት እኔ እንደዚህ ስናገር ንግግራሽ ከራስ ይጀምራል ሁሉ ነገር ሸዋር ከራስ ይጀምራል የሚባል ነገር አለና አንቺ እንዴት ነሽ? አንቺ ደስታሽ ምንሽ ላይ ፈገግታሽ ሳቅሽ የምትሉ ብዙ ሰዎች አላችሁ። እኔ አልሐምዱሊላህ ለቢላ ምንም በሌለኝ ሰዓት ራሱ ፈገግታዬ አይገታም። ኢትዮጵያ ስኖር ራሱ በሳቄ ብቻ ሰው ጋር የምተዳደር ሴት ነኝ። እየሳኩኝ ምንም የለኝም በላ መጠጣው እንደዚህ ብዙ ነገሮችን ማድረግ እየፈለኩኝ ሳላረግም ሳልኖርም ኖር ያውቃለሁኝ። ነገር ግን በዛን ሰዓት ለራሱ በጣም ደስተኛ ነኝ። እኔ ጣጣ የለብኝም። ማግኘት ማጣት እኔን አያንበሳቆለኝም። ለምን አንድ ፈጣሪ ጥሎ እንደማይጥለኝ ስለማቅ ማለት ነው። እና እዚህ ሚዲያም ስወጣ ሰርቼ ጓደኞቼ